ዛሬ የማካፍልሽን ታሪክ በደንብ አድርገሽ አዳምጪ። አንቺ ብትሆኚ በሷ ቦታ ምን ታደርጊያለሽ? አንቺስ ከዚህ ታሪክ ምን ትማሪያለሽ? ልጅቷ ባል አላት፣ እንደገና ደግሞ ልጅ አላት። ኢትዮጵያ ላይ በዚህ መንገድ ከምንቀጥል ለኔም ላንተም የተሻለ ይሆናል በማለት ወደ አረብ ሀገር በባህር አድርጋ ለመሰደድ ትወስናለች። እቺ ሰው ወደ አረብ ሀገር ከመሰደዷ በፊት የራሱ ቤት ነበረው፣ ልጁ የተጀመረ ቤት፣ እሱም እዛው ቤት እየሰሩ ነበር። ስለዚህ ኢትዮጵያ ላይ በዚህ መንገድ ከምንቀጥል እኔ በባህር ወደ ሳውዲ አረቢያ ልሂድና ከዛ እዛ እየሰራሁኝ እየለፋሁኝ ገንዘቡን አንተ ይሄን ቤት ትጨርስበታለህ፣ ኑሯችንን እንኖራለን ብላ ተስማምተው ወደ ሳውዲ አረቢያ በባህር አድርጋ ትሄዳለች። እንግዲህ በባህር አድርጋ አንድ ሴት ወደ አረብ ሀገር መሰደድ ማለት በባህር ሄዳችሁ ልጆች ታውቁታላችሁ፣ በጣም ብዙ ፈተና አለው። በጣም ረጅም የእግር መንገድ አለው አይደል? እኔ በተለያዩ ቪዲዮዎች እንደማየው አንዳንድ ልጆች እንደሚነግሩኝ በጣም ከባድ ነው በባህር አድርጎ ሳውዲ አረቢያ መግባት። ስለዚህ እች ልጅ በዚህም በዛም ፈጣሪ እረድቷት ሳውዲ አረቢያ ትገባለች። ስለዚህ ሳውዲ አረቢያ ከገባች በኋላ ልጅቷ ወደ ስራ ዓለም ትገባለች። ያው ታውቃላችሁ በባህር ስትሄዱ ደግሞ ህጋዊ አይደላችሁም አይደል? 2 ወር ልትሰሩ ትችላላችሁ፣ 2 ወር ስራ ልትፈቱ ትችላላችሁ። ስለዚህ ይህች ልጅ እየሰራች የ2 ወርም የ1 ወርም ለባሏ ትልካለች። ባሏም ገንዘቡን እየተቀበለ ልጁም እየተማረች ቤቱንም ይሰራል። ከዛ ይሄ ልጅ ወሬ ከውጭ እየሰማ ገንዘቡን ቤቱን እየሰራበት ነው እሱ ማለት ነው። ከዛ እች ልጅ 3 ዓመት ቆየች። 3 ዓመት ከቆየች በኋላ ካልኩሌት ያደርግና ብሩን 1500 ነው የሚከፈላት። ስለዚህ የ3 ዓመቱ 1500 ሲባዛ በ3 ዓመት አባስቶ አንቺ አለሽ የላክሽው ገንዘብ ይሄን ያህል ነው፣ ይሄን ያህሉ ገንዘብ የት ሄደ ብሎ ባል ሚስትን መጠየቅ። ይቺ ሚስት እንግዲህ ታያችሁ በሰው ሀገር በአረብ ሀገር በባህር ሄዳ ለፍታ ስንት ዋጋ ከፍላ እንግዲህ በቀን አንድ ጊዜ በልታም ሊሆን ይችላል ከባህር ሳውዲ አረቢያ የገባችው። ኢቭን ሳውዲ አረቢያ ስራ ላይ ራሱ ሆና ብዙ ፈተናዎችን አሳልፋ ይሆናል። ስለዚህ ይህ የልጅ አባቷ 3 ዓመት የሰራሽው ገንዘብ ይሄ ብቻ አይደለም ሌላ ገንዘብ አለ በማለት ልጅቷን ያልሆኑ አይምሮ የሚነኩ ቃላቶችን መናገር። ከዛ ይች ልጅ 2 ወር ስራ ብሰራ 2 ወር ስራ መፍታት አለ። ህጋዊ ሆነን ስንሰራና ህገ ወጥ ሆነን ስንሰራ ያለውን ልዩነት ታውቂዋለሽ። ህጋዊ ሆነሽ ስትሰሪ ያው ኮንትራት ቤት ነው የምትሰሪው፣ የስራ ጫና አለ ብዙ ቢሆንም ግን በየወሩ ደሞዝ አለሽ። ህገ ወጥ ሆነሽ ውጪ ስትሰሪ ደግሞ 2 ወር ስራ ብትሰሪ 3 ወር ስራ ልፈትሽ ትችላለሽ። ስለዚህ ስራ በመፈታ ጊዜ እቺ ልጅ ደግሞ ለራሷ ሴት ልጅ ናት፣ የሚያስፈልጋት ነገር ልትጠቀም ትችላለች። ደግሞ እስከሰራች ድረስ ደግሞ ለራሷ የሚሆን ነገር ማድረግ አለባት። ሙሉ በሙሉ የሰራችውን ገንዘብ ለሱ ብቻ መላክ ተገቢ አይደለም አይደል? እንደኔ ማለት ነው። እሱም እዛ መስራት አለበት። እሷ እዚህ ጋር ስትለፋ እሱም እዛ ጋር ለፍቶ ያንን ቤት ማቃናትና እንደውም ከ3 ዓመት አሳንሶ በቃ 2 ዓመት ሰርተሻል ቤቱም አልቋል ብሎ ተመልሽ ማለት የነበረበት ሰው ነበረ። ስለዚህ ሆነም ቀረም የ3 ዓመቱ ገንዘብ ይሄ ብቻ አይደለም ብሎ ተጣላት ማለት ነው። ከዛ ከአይምሮ በላይ የሆኑ ቃላቶችን መናገር፣ ድሮም የአረብ ሀገር ሴት ይሄ ነው ትርፏ፣ ድሮም የአረብ ሀገር ሴት እንደዚህ ነች ብሎ ልኳን መናገር። ይሄ ተገቢ ነው ብለሽ ታስቢያለሽ? አንድ አረብ ሀገር በስደት ዓለም ላይ ብዙ ዋጋዎችን ከፍላ ሰርታ የተመለሰች ሴት በሷ ምክንያት ያ ቤት ተሰርቶ አልቆ የቤት ዕቃ ምኑ ተሟልቶ ቤቱን ቤት አስመስለው ከዛ መሰደብ፣ ይሄ አይምሮዋን የሚነኩ ቃላቶችን መወርወር። ለምን ወንድም አንተ እኮ ይሄን ቪዲዮ ለወንዶች ሼር አድርጉልኝ። አንተ እኮ ማለት በሷ ቦታ መሰደድ የነበረብክ በሷ ቦታ ዋጋ መክፈል የነበረብክ አንተ ነህ፣ እሷ አይደለችም አይደል? ምንም ጊዜ ቢሆን ሴት ልጅ አይደለችም ልትሰደድ የሚገባው፣ ወንድ ልጅ ነው ተሰዶም ሆነ ሰርቶም ሆነ ለፍቶም ሆነ ደክሞ ምን ማድረግ ያለበት ይችን ሴት ማስተዳደር ያለበት። ይቺ ሴት አንተን ላግዝ፣ አንተን ልርዳ፣ አንተን ላበርታ ብላ ባሰበች ፋንታ አንተ ብድግ ብለክ ቀሪው ገንዘብ የት አለ ይሄ ገንዘብ ብቻ አይደለም ብሎ መናገሩ ተገቢ ነው ብዬ አላስብም። ሲቀጥል እቺ ሴት እሺ ሚስቴ አይደለችም ብለህ አስብ። እህቴ ናት። እህቴን አንድ ወንድ አንቺ ከአረብ ሀገር ከመጣሽ በኋላ እያለ ቢናገራት፣ ያንተን እህት አንድ ወንድ እንደዚህ ቢናገራት አንተ በሰዓቱ ምንድን ነው የሚሰማክ? እንዴት እህቴን እንደዚህ ትናገራለህ ብለህ አይደለም የምታስበው? ጭንቅላት ያለህ ከሆነ ለእህትህ የምትቆረቆር ከሆነ ማለት ነው። ስለዚህ እህትህን የሆነ ሰው እንዲናገር በማትፈልገው ሁሉ ይቺ ሰው ደግሞ ሚስት ናት፣ የልጅህ እናት ናት። ገብቶሃል አይደለ? ያ የተጀመረን ቤት አንተም እሷም ኢትዮጵያ ላይ ሰርታችሁ ለፍታችሁ ደክማችሁ ያቋቋማችሁትን ይሄ ቤት ይሁን ብላ ተሰዳ ሰርታ ያን ቤት ባረገች ፋንታ የኔ ሚስት አንቺ እኮ ክብር ይገባሻል፣ አንቺ እኮ ማለት ለኔ ብርታቴ ነሽ፣ ያላየሁትን ያሳየሽኝ ይሄን ቤት ያስመስልሽው አንቺ ነሽ ብለህ ማቀፍ፣ እሷን መንከባከብ፣ እሷን እንደ ንግስት ማየት ሲገባ ብድግ ብለህ ድሮም እኮ የአረብ ሀገር ሴት ዋጋ የላትም ብሎ መሳደብ ማለት ራሱ ይሄ ትልቅ የበታችነት ስሜት አንተ እንደሚሰማት የሚያንጸባርቅ ነው። አንተ ዝቅ ያልክ ካልሆንክ ሰውን ዝቅ አድርጋ አትናገርም። አንድ ሰው አረብ ሀገር ስለሆነ አይደለም፣ ካናዳም ስለሆነ አይደለም፣ ኢትዮጵያም ስለሆነ አይደለም፣ ሰው በመሆኑ ብቻ ሊከበር ይገባዋል። ሰው ቆሻሻ ቃላቶችን የሚናገረው እሱ ቆሻሻ የሆነ ስለሆነ ነው። እኔ እንደዛ ነው የማስበው፣ የኔ አስተሳሰብ። እኔ
የማይደረግብኝን ነገር ወይም ደግሞ እኔ እንዲደረግብኝ የማልፈልገውን ነገር ሌላን ሰው ሄጄ አላደርግም። አረብ ሀገርም ይስራ፣ ለንደንም ካናዳም የትም ይስራ፣ እሱም እዛ ሀገር ሲሰራ የነበረው ስራ ነው፣ እኔም እዚህ ሲሰራ የነበረው ስራ ነው። ስለዚህ ከአረብ ሀገር የተመለሰች ሴት ብዙ ጊዜ በባሎች ዘንድም በባል ዘንድም አንዳንድ ባል አለ የተባረከ የተቀደሰ ሚንከባከባት ለፍተሽ ደክመሽ መጣሽ ብሎ የሚጠብቃት አንድ ከስንት አንድ በማጣሪያ። አብዛኞቻችሁ ግን የአረብ ሀገር ሴት እኮ እያላችሁ እያንቋሸሻችሁ እኛን አትዩን ወይም እንደዛ አትዩዋት። የአረብ ሀገር ሴት ድካሟን እዚህ ጋር የቤተሰብ ናፍቆትን በዛ ላይ ልጅ ካላት የልጅ ናፍቆትን ስንቱን በውስጧ አምቃ ስንቱን በውስጧ ችላ ሰርታ እንደምትመለስ እኔ አውቀዋለሁ፣ እሷ ታውቀዋለች። አንተ ምንም የምታውቀው ነገር የለም። ጀስት ቢያንስ ስትመለስ እንኳን ይችን ሴት ያልሆነ ቃላቶችን መናገር አቁሙ። የአረብ ሀገር ሴት ለደከመው ረጂ፣ ለታመመው የሐኪም ቤት ሰጪ፣ ለፈረሱት ቤቶች፣ ለፈረሱት መስጊዶች፣ ለፈረሱት ቤተክርስቲያኖች ዘርጊ አስሪ የአረብ ሀገር ሴት። የቤቷን ምሰሶ አቋም የአረብ ሀገር ሴት፣ የምትሰደበው የአረብ ሀገር ሴት። የአረብ ሀገር ሴት ማለት አንተ እንደምታስባት አይነት የነቀለች የሆነ ያልሆነ ነገር የሆነች ሴት አይደለችም። እሷ ብዙ ነገሮችን ችላ ሰርታ ለፍታ ደክማ የተመለሰች ሴት ናት። እችን ሴት ማን ነው እስኪ አንቺ እኮ ለፍተሽ ደክመሽ ነው የመጣሽው፣ አንቺ እኮ ክብር ይገባሻል፣ አንቺ እኮ የኔ ሚስት ስለሆንሽ እኔ እውነት እድለኛ ነኝ ብሎ የአረብ ሀገርን ሴት ይዞ እስቲ ማን ነው እስኪ ቲክቶክ ላይ በሉት የትኛው ሶሻል ሚዲያ ላይ የወጣ ወንድ አለ? የለም። አብዛኛው ወንድ የአረብ ሀገር ሴት እኮ እያለ ማንቋሸሽ ነው ስራው። ግን በአረብ ሀገር ሴት ነው ኢትዮጵያ አብዛኛዋ ነገር በርቶ የሚታየው። የአረብ ሀገር ሴት በባንክ ገንዘብ ስትልክ ለኢትዮጵያ ጥቅም አለው አይደል? መንግስት ይጠቀማል። የአረብ ሀገር ሴት ገንዘብ በምትልከው ቤተሰብ ይተዳደር፣ ቤተሰብ መንግስት የሚያቀርበውን ዕቃ ይገዛል። በአረብ ሀገር ገንዘብ አረብ ሀገር እዚህ ያለች እህት በለፋች በደከመች በተቃጠለች ፋንታ ብድግ ብለክ 3 ዓመት ሙሉ የሰራችበትን ገንዘብ ቤቱን ምኑን አይንሽን አታይም ብለህ ከዛ እሷ ምን አደረገች? በቃ እኔ ገንዘቡንም አልፈልግም ልጄን አለች። ይኸው ልጇንም አላሳይም አለ፣ ቤቱንም ንብረቱንም ወሰደ። የምን ሀብት የምን ንብረት አለች ብሎ ካደ። እንደዚህ አይነት ወንድ አለ። እቺ የአረብ ሀገሯ ሴት የለፋችው የደከመችው ዋጋ የከፈለችው ሴት ለምንድን ነው ምላሿ ይሄ የሚሆነው? እኔ ይሄ ጥያቄ ወንዶች ቪዲዮ የምትሰሙ ከሆነ ለምንድን ነው ብዙ ጊዜ የአረብ ሀገር ሴት እኮ እያላችሁ ምታንቋሽሿት? የአረብ ሀገር ሴት በደከመች በለፋች በረዳች ባገዘች በሰጠች ምላሿ ይሄ ለምን ይሆናል? አዎ ብዙ ጊዜ አውቃለሁ። አንዳንድ ሰዎች ከሷ የተሻልክ መስለህ ለመታየት ከሆነ የምትሳደበው ከሷ ያነስክ መሆንህን ያንጸባርቃል። ምላስክ ማለት ነው። የሚሳደብ ሰው ከፍ ያለ አይደለም ዝቅ ያለ ነው። ይሄ ምላሱን የሚያውለበልብ ወንድም ሆነ ሴትም ከዛ ሰው ተሽሎ የተገኘ ይመስሏል፣ ግን አይደለም። ሮንግ ነው። ያ ሰው ካንተ ተሽሎ ስለተገኘ ያንን ሰው የምትሰብርበት መንገድ ስለምታጣ ቢያንስ በቃላቴ ልስበራት ብለህ ነው የምታስበው አይደለም? እንደዛ ነው። ብዙ ጊዜ ወንድ የአረብ ሀገር ሴት እያለ ብድግ ብሎ አካኪ ዘራፍ የሚለው እሷ በቃ ብርቱ ናት፣ ጠንካራ ናት፣ በሰው ሀገር ለፍታ ደክማ 3 2 4 ዓመት በቤተሰብ ናፍቆት ሁሉንም ነገር ሃንድል አድርጋ ችላ ሰርታ የተመለሰች ጠንካራ ሴት ናት። እቺ የምትሰበር ጉዳይ አይደለችም። በቃ እሷ መስበር ያለብኝ የአረብ ሀገር ሴት እኮ እያልኩኝ እንደዚህ እያልኩ እየተናገርኩ ነው መሆን ያለበት ብሎ አይምሮ ስለሚያስብ ብቻ እያመጣ አንቺ ላይ የአረብ ሀገር ሴት እኮ እያለ ይሳደባል፣ ያንቋሽሻል። ግን ይሄ ጥያቄ ለወንድ ነው። ለምንድን ነው ይቺ ሴት ለጠፋው መብራት በሆነች፣ ለታመሙ ደራሽ በሆነች፣ ለፈረሰው ሰሪ በሆነች፣ ቤት በለው ቤተክርስቲያን በለው መስጊድ በለው የአረብ ሀገር ሴት ከሀገራቶች በሙሉ ደርሳ ቀድማጇን የምትዘረጋ ሴት በመሆኗ ነው ይሄ ስም ለሷ ተገቢ የሆነው? ያበደች ናት፣ አንተ አብደህ እሷን ያበደች ናት ትላለህ። ሰው ካላበደ ሰውን ያበደ ነው አይለው። ሰው ካልታመመ ታማሚ ነው አይለው። ሰው ራሱ የሆነውን ነው ሰው ላይ ያንጸባርቅ የሚፈልገው እንደኔ ማለት ነው። ስለዚህ አንቺ እሱ የ3 ዓመት ልፋትሽን ድካምሽን ቢወስደው ቢወሰደው፣ ልጅሽን ደግሞ እግዚአብሔር አምላክ እንድታገኝ ከልጅሽ ጋር እንድትገናኝ ይርዳሽ። እኔ ይሄን ነው የምልሽ። እንደገና አረብ ሀገር ያሉ እህቶች ወይም አረብ ሀገር ያለች እህት ይሄን ቪዲዮ የምትሰማ እህት እሷ ባንቺ ቦታ ብትሆን ምን እንደምታደርግ ስለማላቅ እኔ ይሄን አደርጋለሁ የምትለው በኮሜንት ከስር ትጽፍልሻለች አንብቢ። ስለዚህ እህቶቼ ከአረብ ሀገር ስትመለሱ ብዙ የተለያዩ ስሞች ቢሰጧችሁ እነዛን ስሞች እናንተ ስላልሆናችሁ እነዛ ሰዎች ከእናንተ ዝቅ ያሉ ስለሆኑ እናንተ ከፍ ብላችሁ ስለምትገኙ በብዙ ነገሮች ቻይ መሆናችሁ ትዕግስተኛ መሆናችሁ ስለሚያበሳጫቸው እናንተን ወይም አንቺና እኔን የአረብ ሀገር ሴት እያሉ በመስደብ ሊያንቋሽሹን ነው የሚሞክሩት። ስለዚህ እኛ ደግሞ እጅ መስጠት የለብንም። ሲሳደቡ ሰምተን እንዳልሰማ አይተን እንዳላይ ከነሱ ጋር የምንመላለስ የምንሰዳደብ ከሆነ እኛም ከነሱ አንሻልም። የተሻለ ሰው ሰምቶ እንዳልሰማ አይቶ እንዳላየ የሚሆን ሰው ነው። ስለዚህ አንቺ ደግሞ የተሻልሽ ሰው ነሽ፣ የብዙ መብራቶች ነሽ፣ የብዙ የታመሙ ሰዎች መድኃኒት ሐኪም ቤት እንዲገቡ ምክንያት ነሽ። ስለዚህ ባለቤቴ እንደዚህ አረገኝ ብለሽ በራስሽ ላይ ያልሆነ ውሳኔ መወሰን ተገቢ አይደለም። አንቺ ከዛ የበለጠ ጠንካራና ብርቱ ኃይለኛ
እንደ ብርቱ ሴት ሆነሽ መገኘት መታየት አለብሽ። መስራት መበርታት አለብሽ። አዎ ለጊዜው በጣም ብዙ ስሜቶች ይኖርሻል። እቺ ሴት በጣም ነው የምትወደው፣ በጣም ነው የምታፈቅረው። ኢቭን እኔ እሱን አጥቼ መኖር አልችልም የምትል ሴት ነች። እሱ በዚህ ልክ የጨከነው ማለት ነው። በዚህ ልክ ገንዘብ ላይ ትኩረት ያደረገው፣ በዚህ ልክ 3 ዓመት የሰራሽው ገንዘብ እንደዚህ ነው ምንዛሬው ይሄ የት አለ ብሎ የጠየቀው ከገንዘብ ጋር ነው የሱ ግንኙነት ከሷ ጋር ሳይሆን። እሷ ደግሞ የመጀመሪያ ነው እኔ ከሱ ውጭ ወንዱላ አላቅም እያለች ነው ስቅስቅ ብላ እያለቀሰች ማለት ነው። ስለዚህ አንቺ ማልቀስም አይገባሽም። ኦልሬዲ ያለቀስሽው ብሶትሽ ከውስጥሽ እንዲወጣልሽ ያደርግሻል። ግን ከዚህ በኋላ ሀምብል ጠንካራ ብርቱ ሴት መሆን አለብሽ። ወድቀሽ መገኘት የለብሽም፣ መሰበር የለብሽም። ወንድ ልጅ በባህሪው ወድቀሽና ተሰብረሽ ያልሆነ ቦታ ካየሽ በእኔ ምክንያት እንዲሆነች እያለ ለዚህም ለዛም እያወራ መሳቂያና ቡና መጠጫ ነው ያለብሽ። ግን ጠንካራ ከሆንሽ እሱ ያን ሁሉ ነገር አድርጎ የ3 ዓመት ልፋትሽን ገደል ከቶት ልጅሽን እንዳታይ ቢያደርግሽ 5 ሳንቲም የማውቀው ነገር የለም ብሎ ቢክድሽ እንኳን የብዙዎች አረብ ሀገር ለፍቶ የተመለሱ ሴቶች ታሪክ ነው ይሄ። በጣም ለብዙ ሴቶች ሸር አድርጉ ይሄን ቪዲዮ። አንቺ ከዛ በላይ ነሽ። የ3 ዓመትም የ4 ዓመትም ገንዘብ ብትካጂ ቀጣይ 3 እና 4 ዓመት በራስሽ ብትሰሪ በራስሽ አካውንት ብታስቀምጭ ምን ይመሰለ ህይወት መኖር የምትችል ሴት ነሽ። ስለዚህ በምንም ተአምር ተስፋ አትቁረጭ። ማንን ደስ ይበለው ብለሽ ማንን ይመቸው ብለሽ ነው የምታስዩ፣ የምታለቅሽው፣ የምትበሳጨው፣ የምትጎሳቆዩ። ህይወት ይቀጥላል። ስለዚህ ነገ ደግሞ ልጅሽ አሁን እሱ ልጅሽን ባያሳይሽ ነገ ልጅሽ አድጋ እናቴ ማለቱ አይቀርም። ደግሞ ልጅሽን በእርግጠኝነት የምታይበት መንገዶች ይፈጠራሉ። ስለዚህ ጠንካራ ሴት ሁኚ። እኔ ይሄንን ነው የምልሽ። እጅ አትስጪ። እቺ ዓለም እጅ ለሰጡላት ሰዎች ቦታ ይላት ለጠንካሮች ብቻ። ስለዚህ የአረብ ሀገር እህቴ አንቺ ይሄን ቪዲዮ የምታይ በሙሉ ጠንካራ ሁኚ። በምንም ዙሪያ፣ በስራ ዙሪያ፣ በፍቅር ዙሪያ፣ በትዳር ዙሪያ ብዙ ቻሌንጅ አለ እዚህ ምድር። አረብ ሀገር ስለሆንሽ አይደለም፣ ኢትዮጵያም ስለሆንሽ አይደለም፣ ካናዳ ለንደንም ስለሆንሽ አይደለም። ሁሉም ሀገር ቻሌንጅ አለ። ግን ሁሉንም የመጋፈጥ አቅምና ኃይል ሊኖርሽ ይገባል። ከነገሮች በላይ መሆንሽን ማሰብ አለብሽ። ሰፋ አድርገሽ ማሰብ አለብሽ። ይሄ ቻሌንጅ ገጥሞኛል፣ ይሄን እንዴት ልፍታው ብለሽ አርቀሽ ማሰብ አለብሽ። ስለዚህ ውድ እህቴ እኔ ይሄን ነው የምልሽ። አንቺ መበርታት መጠንከር አለብሽ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ወደ ህልምሽ እየሄድሽ